አንቺ ቤት ውስጥ በጣም በእውነት ጥሩ ሰው እንዲኖር ፈልጋለሁ። ምክንያቱም የልብሽን አይቶ ይርዳሽ። እመቤቴንም ሙኒት ማርያምን አሁን አሪፍ ሰው ወላሂ አላህ እየካሰኝ በብዙ ነገር ሙች ሳርዬ ከአህመድ ጀምረሽ ጁዬ እንተያት እኔ ጁ እናቴ ናት ንግግር የሌለው ሙሉ ስራዬን ቀጥ አድርጋ ይዛልኝ። አህመድ እንዴት አንጀቴን እንደሚበላ ሲወጣ ሲገባ አይኔን እያየው ተናዳለች አልተናደደችም፣ ማስቀየሟት አላስቀየሟት ወላሂ አንጀቴን ለእኛ ራሱ ማርያምን ያለው ሪስፔክት ብታይ እዚህ ሲመጣ እንዴት መኪና ገዛውላቸው ባይዘዌ መብሩክ ልባል አውቀሽ ነው እንዴ? ልጁ በራሱ መኪና ነበር ተከራይተን ነበረ። ይዘውልሽ ይመጣሉ አሁን ጓጋጋ እያሉ ምን አይነት መኪና መሰለሽ? የጨረሰ ኦኬ ጎመን ግዙኛ የመኪናውን ምርቃት ኦኬ ይመጣልሻል። አሁን ፉጄራ እየሄደ ነው ልጅ ሊያመጣ ከፉጅራ ሲመለሱ ጎመን መተው ይውሰዱ። አውዲ የመኪናውን ምርቃት ይመጣል። አረ የገራሚ መኪና ገዛሽ? ገራሚ መኪና በቃ ፕሌን ነው የገዛሁት ፕሌን። እስቲ ማርያምን በይ ዛሬ ቆንጆ መኪና ነው። ማሚ ይገባሻል። መቤቴ በምድር ላይ ያሉ ነገሮች ሁሉ ይገባሻል። አረጋሽ ስሙት። በጣም መልካም ሰው ነሽ። በጣም ጥሩ ሰው ነሽ። ለሰው ሐሳቢ ነሽ። በጣም ብዙ ልጆች ባንቺ ብዙ ነገር አግኝተዋል። አንድ ብዬ ብቆጥር አህመድን፣ አንድ ሁለት ብዬ ብቆጥር እዚህ እኔ ጋር መታ እግሬ ላይ ወድቃ ያለቀሰች እናት አንስተሽ ቤትሽ አስቀምጠሻል። እመቤቴን በቁጥር ነው። ሳርዬ ወደ ኢትዮጵያ ልትሄድ ነው። ለምን በቃ ከበዳት። ወንዶቹም እየበዙ ስለሆነ ገባሽ? አዎ ትንሽ ወንዶቹ ደግሞ እንክብካቤ ይፈልጋሉ። ምግብ ላይ በጣም ምግብ ላይ ያው ግድ ነው። እዚህ ከአንቺ ጋር ከወጣሁ የትም ቦታ አልሰራም እኔ ወደዛ ነው መሄድ የምፈልገው አለች ነፂን። እንዲያውም ትላንት ተነጋግረው ነበረ። አላይን የግድ መሄድ አለባት ወረቀቷን ለማስተካከል። ታስተካክላ ይውሰዷት እነሱ። ወላሂ ለእኔ እናቴ ናት። ማርያምን በጣም ጥሩ ሰው ናት ሴትዮዋ ራሱ። መቤቴን ስንት ወር ተቀመጠች? አሁን 4ኛ ወሯ ነው መሰለኝ። አይገርምሽ? እንደው ጊዜው እዚህ መታ እንኳ ያለቀሰች ነበረች ማለት። ሌላ ሰው ደግሞ በጣም ለእኔ በጣም ነበር የተመቸችኝ። በጣም ጥሩ ሰው ናት። ማርያምን ጥሩ ሰው ናት። ማሚን ተወዳታለች። ጥሩ ሰው ናት። ፈጣሪ ካስሽ ጥሩ ሰው አምጥቶ ኢንሻአላህ። አይዞሽ ደግሞ ይሆናል። አብሽር። ዋናው ቁም ነገር ሙኒት ለሰው ጥሩ መስራት ነው። ልብሽ ንጹህ ከሆነ የማይደርስበት የማታገኙ ነገር የለም። አንዳንዴ ሳርዬ ጥሩም እያሰብሽ የማይሳካልሽ ጊዜ አለ። ግን አላህ ደግ ነው። የልብሽን ነው ወላሂ የሆነውን አይደለም። ያጋጥማል። ለምን እንደሆነ ታውቂያለሽ? እንደዚህ ንጹህ ሰው ሁሌም ይፈተናል። ሰላማዊ ሰው ሁሌም ይፈተናል። ፈተና ያጋጥማል። አትፈትነኝ ማለት አትችይም። ግን ማርያምንም ሙኒት በልጅ ልጆችሽ አግኙ። አንቺ በጣም ጥሩ ሰው ነሽ። ምክንያቱም የምታረጊያቸውን ነገሮች እያየን ነው። መልካም ሰው ነሽ። እግዚአብሔር አምላክ የሚያስደስት ህይወት በልጆችሽ ይስጥሽ። ሌላ ምንም ልልሽ አልችልም። እሷን ራሱ እንደዚህ ያለሽ ቀላል አይደለም። ማርያምን በጣም እኔ የምለው አዜብ እዚህ ሀገር አይደለችም? እንዴት አሹፋለች? አዚዝ አይደለች። አሁን እህቷን የምናመጣላት እሷ አይደለች እንዴ? አዚ አንቺ ሳትመጪ አንቺን እህት እያመጣው ነው ወይስ ሌላ ነው? አውርታሻለች አዚ? እኔ እንጃ። እዚህ አይደለችም አዚ። የእንትናን ቪዛ እየሽው አይደለም? አሁን እኔ የምልሽ ምንድነው እሷ ማድረግ ያለባት? እሷ ችግሩ አሁን ሲኦሲ ምናምን ስለሌላት እየሰራሩና ጨርሰው ያሳውቋታል፣ ይደውሉላታል። ቀጥታ ቁጥሯን ትልኪልኛለሽ? እሺ ቀጥታ ቁጥሯን እኮ ልኬልሻለሁ። ይደውሉና እንትን ይሏት፣ እነሱ ናቸው እንትን የሚሏት። እነሱ እንዲህ በይ እንደዛ በይ ይሏታል። 15 ቀን ያስፈልጋታል ከዚህ በኋላ። እሺ ይደውሉላት። ቁጥሯ ይኸውልሽ እዚህ ላይ ልኬልሻለሁ። እዚህ ጋር እንድታውቁ የምፈልገው አሁን የሳሪ ቪዛ እንዴት ተጣደፈው? ማዳም የላትም፣ እኔ ነኝ የማመጣት። ችግር ስላላት ፐርሰናል ችግር ስላላት እኔ ነኝ የማመጣት። ለዛ ነው የእናንተን ከምንም በላይ የሚያዘገየው የማዳም ጉዳይ ነው። እኔ ሴቶች በጣም እየተቀየሙኝ ነው። የሴቶች ቪዛ ጉዳይ በጣም እየተቀየሙ ነው።
መሲ ዋትስአፕ ቤቢ ሃው አር ዩ ሃው ኢዝ ዩር ሄር? ፀጉርሽ ተኛ? ማሚ እኔ መናገር የምፈልገው ነገር አለ። ላኢላህ ኢለላህ። አዎ ማርያምን ማሚ፣ አሁን ዛሬ አንቺን ነው በህዝብ መሀል ልናገር የመጣሁት። ያ አላህ ያዝልኝ። እሺ ለምሳሌ መሲ ልንገርሽ፣ መሲ ሙኒት፣ ሳራ እየመረጡ ነው የሚረዱ ላለ በክብር ተነፉ። እየመረጥን ነው፣ ከዚህ በኋላ በደንብ እየመረጥን ነው። ምን ይቅርታ ይሄን ቃል ለመጠቀሙ ምን ሁለተኛ ነገር ደግሞ ማለት ነው ልትረዱ ስትፈልጉ ድራማ ሰርታችሁ አትምጡ ቲክታክ ላይ። አንደኛ ይሄ ነው። ሁለተኛ ነገር ደግሞ እያለቀሳችሁ ፀጉራችሁን እየነጫችሁ ታመናል አትበሉ። እኛም እንደ ሀገር ታማሚዎች ነን፣ ወደዳችሁም ጠላችሁም። በተረፈ ግን እየመጣችሁ አታለቃቅሱ። የቀጠራችኋት ሳራ፣ የቀጠራችኋት ሙኒት፣ የቀጠራችሁት ይሄ እንትን የለም። ኦኬ በክብር ተነፉ። እየመጣችሁ አታለቃቅሱ። ሙኒት ደግሞ እናቴ ትሙት ነው የምልሽ፣ ገነት የምትባለው ልጅ የምትረዱ ከሆነ እኔ ከእናንተ ጋር ኃይለኛ ማይበርድ ጦርነት መጀመረው እኔ ነኝ። ጠዋት ቤቷ ሚውት ነው የተደረግነው። አዜብ ነበረች። ሳሪ ስክሪንሻት አድርጌ ልኬልሻለሁ። ሳሪ የምትባለውም አንቺ ገስት ላይ ገብተሽ የነበርኩ ጭራሮ ሁለት ግራግር ያይ ጥጮኛ በተለይ ሱቅ ከፈትን ብሎ ሐረካት ደሃ ላይ የሚጫወቱ ያልሹ ድህነት ሀብታምና ደሃ ያለው ጭንቅላት ውስጥ ነው። አንቺ መናጢ ቆርፋዳ ቁርበታም ማለት ነው። ቁጭ ብላ እና አንቺ አታልቅሽ። ያንቺ እንባ ያንቺ ሀዘን ቤታችሁ ኢንሻአላህ ላንቺ ግባ። የሷ ሀዘን ምን ስላደረግን የሷ እንባ የኛንተን የሷንተ ወደኛ የሚመጣው ሀብታም መርጣ ይረዳኛል ብላ ሄደች። አይመለከተንም፣ አንረዳም። አስረግጬም ነግርሽ ሳራንም ወክዬ ሙኒትንም አንረዳምም። የሚረዳም ሰው የለም። የምንተባበረውም የሚገዛ መኪና የለም። 4 ነጥብ። አንዳንድ ረጂዎች ደግሞ አይዲ እናሰራለን ካላችሁ መጀመሪያ እናንተ ያስለቀሳችኋቸው በሺ ብር የበላችኋቸው እነሱን ተከሳችሁ እኛ ጋር ያለው አይዲያቸውን ያበላሻችሁትን የነሱን አይዲ ስሩ። መጀመሪያ ጽድቅም ኩነኔም የሚጀምረው ከቤት ነው። መታችሁ ድራማ አትስሩ። እኛ እንረዳሻለን ሐረካት አያስፈልገውም ብላችኋል። ከራሳችሁ ጀምሩ። አንድ አይዲ 10,000 እና 13,000 ብር እየተቀበላችሁ አይዲ ስቸበችቡ የነበራችሁ ሰዎች ዛሬ እሷ ረጅ ሆናችሁ አይዲ እናሰራልሻለን። ለፎሎአችሁ ለመታወቅ ቫይራል ለመውጣት ነው። እኛ ኤጅ አንቺ ነው ውጪ፣ በቃሽ፣ የሚያበቃ ሞት ያብቃሽ ነው ውጪ። ከዚህ የእንግዴ ልጅ ነው ውጪ፣ ያልጋ ስተት ውጪ ከዚህ ጠንባታ። ገባችሁ? አንረዳም 4 ነጥብ። አሁን የተሰራውን ቪዲዮ ሼር አድርጌላችኋል። ችግር ቤታችሁ አይገባም። ሀቢቢ ስንት ሰው ነው ያስለቀሳችሁት? ስንት ሰው ምህረት አዋጅ የመጣ ጊዜ አንድ አይዲ 10,000 እና 13,000 ብር እየተቀበላችሁ ቸብችባችሁ እናንተ ስለ እርዳታ ከኛ እኩል ቆማችሁ ልታወሩ ነው የምትሞክሩት። እናንተ የእንግዴ ልጅ ያልጋ ስተቶች በክብር ተነፉ። ማም ይኸውልሽ ለእሷ ብር የሰጠች ሰዓት እናቴ ትሙት ነው የምልሽ። በቃ እንደ ሀገር ነው ምረግጣችሁ አልኳችሁ። አንድ ነገር ልንገርሽ፣ አንቺ ከወጣሽ በኋላ እኮ እኔ አንቺን አላየሁሽም። እኔ ተደወለልኝና ስልክ ስመጣ አልነበርሽም። ገባሁኝ። ገብቼ ጠየቅኳት። እኔ ለአንቺ ስል ነው ስራ ማልገባው። የመጀመሪያ ቀን ተነጋግረን በማግስቱ ስራ መታለች። የዛን ዕለት ደግሞ ከእናንተ ጋር ስብሰባ ነበርን፣ ታሜ ጋር የተገናኘን ቀን ማለት ነው። ከዛ ለአንቺ ስል ነው ወይ ስራ ማልገባው? በቀደም ዕለት አብረሽን ቁጭ ብለሽ ስመክርሽ ነበር። የሰው ስም አታንሺ፣ የፈለገ ያደርጋል የፈለገ አያደርግም፣ ስም ግን አትጥሪ ስልሽ ቆይተሽ ለምን እንዲት ያለሽ ብያት ትቻት ወጣሁኝ። ልጅቷ በቃ ችግር አለባት። አብረዋትም ያሉት አንዷ አንቺ ነሽ። እዛ ቁጭ ብለሽ እየመረጡ ነበረ የሚረዱ ስትይ ነበር። መብታችን ነው እኮ ስሚ ልንገርሽ መሲ፣ መርጠው ነው የሚረዱት እኮ ማለታቸው ልክ ነው። መርጠን ነው የምንረዳው፣ መረዳት የሚገባውን አለቀ። 4 ነጥብ። ቆይ ግን እኔ የሆነች ሴትዮ መኪና ገዝታ ልሰጣት በወር 6,000 ብር ደሞዝ ልትከፍላት አልነበር እንዴ? ከዛ እሺ እኔ እኮ ነገርኳት። የሆነች ሴትዮ ቆይ መስዬ በማስልክ እንደገባች ታውቂያለሽ? በራሱ በዚህ ማነው በሚባለው እዛ ዩኬ በሄደው ሰውዬ ስም በሱ አካውንት ነበር ገብታ ስታወራ ነበር። የሆነች ሴትዮ በወር 6,000 ብር ሊከፍሏት። እኔ ስነግራችሁ አልሰማ ያላችሁኝ። ሳሪ ነገር ቶሎ አይገባትም፣ ቆይታ ነው የሚገባት።
አይገባትም። ገባሽ? እኔ ለፈለፍኩ አጀንዳ ነው የምትፈልገው። ትክክለኛ መረዳት የሚፈልግ ሰው ድብቅ ብሎ እህቶቼ ምን ላድርግ ጌጤ ምንድነው የምትፈልገው? አሁን የኛን ስም ጧት ያስነሳት ምንድነው? ምን ቢሮ አገኘ? ሙኒት ቢሮ ሄጄ የለችም። ሙኒት 3 የተደውል ደግሞ ስልክ አታነሳም ነው ግዳጅ ነው። ምንም አታለሳው እንደዚህ በሆነ ሰዓት ሳሪ መቼ እንደሆነ ቢሮ ሄደችው ታውቂያለሽ? እኛና እነ መሲ የተገናኘንለት አታም በነገራችን ላይ ሳሪ ትናንት እኮ ነው የተጀመረው። ጉዳይ የበለጠ ነው። እኔ ግዴታ የለብኝም ሲጀመር እንዴ ውስጤ ሲነግረኝ እኮ ነው አንድ ነገር የማደርገው። አረ የምን መንፈስ ነው? መንፈስ እያላችሁ እዚህ እንትን አትበሉ እንዴ። አንድ ሳሪ አሁን ሼር ያረኩልሽን ቪዲዮ ብዙ ሰዎች ለእርዳት ትላንትና የሆነ ቦታ ሾልኮ የገቡ ያግዟት። በማገዛቸው እኮ እኛ ጭራሽ አንናደድም። በማገዛቸው እኮ ጭራሽ ግን ጌጤ ለምንድነው እቤቷ ሳስቀምጣ እኛን ስም የምታስነሳው? ፍላጎቷ ምንድነው? እኔ እኮ በጣም ነው የሷ ሴትዮ ግራ ይገባል። እሷ ናት እኮ ያነሳችው። እንዲያውም ቤኪ ገብቶ ተናገራት ስማቸውን አታንሺ ብሎ ለምንድነው እኛን ስም የምታነሳው? ያሉሽ እንዳላታቀልሽ የሳሪን አዜብ ራሱ ታች ነበረች። አዜብ ራሱ የሙኒትን የእነዚህ ልጆች ስም አታንሱ ምን ፈልጋ ነው የምታነሳው? ያኔ አሬ የሳሪን ስታንድ ባይ ሆናችሁ ስልክ ማንሳት አለባችሁ። ወይ ጣጣ ስትመጣ ልታገኛችሁ ይገባል። እኔ ስልኬ ልንገርሽ ከአቅሜ በላይ ሆኖ ከስተመሮቼን የስራ ከስተመሮቼን እንኳን ማስተናገድ አልቻልኩም። ማሚ እኛ ስንደውል መች ታነሻለሽ? በቃ ቀላል ነገር እኮ ነው ሳሪ። እነ ብሬ አይዲዋን ሊሰሩላት ነው ውዴ። ከዛ በቃ አንቺ የአይዲያን ነበረ የምታሰባስቢው ከላስ አይዲዋን ወንድማችን ብሬ ቆይ ጨርሳሪ ወንድማችን ብሬ በጣም ጥሩ ሰው በእርዳታ የምናውቀው ወንድማችን ብሬ አይዲዋን ሊሰራላት ነው። ስለዚህ የአይዲዋ ጉዳይ አለቀ። በእርዳታው ዘርፍ የምናውቀው እጁ በጣም እርጥብ የሆነ ወንድማችን ብሬ እረዳታለሁ ብሏል። እግዚአብሔር ይስጥክ ብሬ፣ እድሜና ጤና ይስጥክ ካለህ ላይ። ሮቤልም ወንድሜ በጣም እናንተ ትለያላችሁና በቃ እኔ ቪዲዮ አይቼ ነው በጣም ደስ ብሎኛል። እርዷት፣ አይዲዋን አሰሩላት። ስለነበረን ጊዜ እናመሰግናለን። እኔ ጥያቄ አይደለም። እኔ ስለነ ብሬ መርዳት ስለነ ሮቤል አይመለከተኝም። እዛ የኔ ጥያቄ ጌጤ ለምንድነው እኛን ሁሉ ጊዜ አታች የምታረገው? ሁሉ ጊዜ ለምንድነው እኛ በሆነ ነገር እዚህ ትመጣና ተልፈስፍሳ ተስማምታ ትሄድና እቤቷ ስትገባ ሌላ ዓለም የምትናገረው ለምንድነው? ጋይስ ምንድነው አሁን እኛ ያደረግነው? ምንድነው የሆነው? ካላስ ሙኒትን ማጣት ምንድነው እንደዚህ አይነት ነገር የሚያስደርጋት? ስርዓት የሚባል ነገር የላትም እንዴ እሷ? ካላስ ሰው መተቸት አያስፈልግም። ስልክ አያነሱም፣ እንዲህ አይሉም። ማርያም እኔ እኮ በጣም ነውር ነው ጌጤ። እንዲህ አይነት ስራ ትስሪበናትሽ ራስሽን ችለሽ እዛው ተዝረክረሽ። እኔ ምን ብያት ነበር በቀደም ሳሪ ስመክራት? ወላሂ ብያታለሁ እኮ ስም አታንሺ፣ ወቀሳ አቁም። እኔ አልሰማውም ራሱ። እኔ ማርያምን ተኝቼ ነበር። እሷ ናት ባለ ጉዳይ። ምን አለበት ደግማ ብትደውል? ደግማስ ብትመጣ ምን አለበት? ለእሷ ስል መቼም ስራ አልቀረም። ለእሷ ስታንድ ባይ ሰው አለ እንዴ? እኔንም ከዚህ በፊት የወቀሰችኝ ስልኳ ስንት ጊዜ ልኬ አይነሳም አይወራም ነው አንድ። ሁለተኛ ደግሞ ካላስ የኛ ጋር ፍላጎት ከሌለሽ ሌላ ቦታ ሂጂ። በቃ ካላስ እኛን አታንሺ እንዴ! ምን አይነት ሰው ናት? ማንም ጋር ትግባ መሲኔ አይመለከተኝም። ማንም ጋር ብትገባ ያገባል። እኔ ምን አለን ታዲያ ሳሪ? እኔስ አይደለም እዚህ ቲክታክ ላይ እኮ ሰማይ ቤት ደርሶ መልስ ትሄድ ቤሩትም በአሁኑ ጉዳይም ትሄድ አይመለከተኝም እኮ። ግን ሰውን በአሽሙር መጠቅጠቁ ምንድን ነው? የእኛን ስም ለምንድን ነው የምታነሳው? እኔ መሲናቴ ደርሳት መጣ ምን አገባኝ እንዴ? ቤሩትን ማሚት አይሚን ሳሪ ትላንትም ጀምራ ነበር እና ዜብን ምናምን እንዳትነግሯት ለሳሪ በቃ ዝም እንበላት ብዬ ነው። ትላንት እኮ ነው የተጀመረው። ምን ብላ ሳሪ ምናምን ብላ? ኖ ሳሪ ሳይሆን በቃ ከትላንት ነው የጀመረችው ይሄንን ንግግር ማለት ነው። ምን ፈልጋ? ምን ያኔ ይሄን ስልክ አለማንሳቱ ምናምን የሚለውን መታማጣቱ ያኔ ካላስ አሁን ሰው ሁሉ ጊዜ ስልክ አልተነሳችን ባለሽ ቁጥርኛ ስንጮህ እንኖራለን እንዴ? እኮ ሳሪ አንቺ እኮ ነሽ አሁን አንቺ ስትመጣ መልሳ ስታለቅስ ምናምን እኔ አንድ ግሬ መቃብር ውስጥ ያለ ሰው ነኝ ስትል እንደገና ልባችሁ ይራራና እንዳዲስ ታወራላችሁ። መቃብር ያለ ሰው ገዳም እንጂ የሚገባው ዩናይትድ አረብ ኤሚሬት አይዲ አውጥቶ መኪና አይነዳም። خلاص እንቅጭን ነው የምነግራችሁ። እሷ እኮ ናት እንደዛ ነገ መታ እንደዛ ትላቸዋለች። እናንተ ደግሞ ልባችሁ እንትን ይላል ድጋሚ። እኔ ሲጀመር ነገር ዛሬ ገብተሽ ነበረ
አዎ ስልክ ተደወለልኝ በተደጋጋሚ ከዚህ ከዛ ሲል ምንድነው ብዬ ስመለስ ኑና ምንድነው ሙኒት ይኸው ገብታ እየረገጠቻችሁ ነው እያስረገጠቻችሁ ነው እንጂ እንደዚህ ነው ማናት ምንድነው የሚባለው ላለው አንቺን መሲንና ሳሪን ምንድነው እየመረጡ ነው የሚረዱት ስልክ አያነሱልኝም ስራ ሜጅ አላገኘኋትም ብላ አለች የመጣች ቀን እኔ እንትን ነበርኩ ልጅቷን ነገርኳትና ስገባ እያወራች ነው ገባውኝና ስሚ ያልኳት ለአንቺ ስል ነው ስራ ማልገባው ጉዳይ ነበር እኔ እዛን ቀን ከነመሲ ጋር ታሜ ጋር የተሰበሰብንለት የለም ለዛ ጉዳይ የዛንለት ነው እና ጉዳይ ነበረኝ የግድ አንቺ ትመጫለሽ ብዬ ኢምፖርታንት ነገር ትቼ መቼም አልቀመጥም ከሷ የባሰ ችግር ያለበት እያለ እና አልኳት ለምን ወቀስ አታቆሚም የሰው ስም ምን ያስነሳሻል ማንም ግዴታ የለበትም እኔ ካንቺ በኋላ አልኳት አንቺ ካና ራሷ ቤት ገብቼ እኮ ብር ረድቻለሁ እኔ ራሷ ቤት ኦክሲጅን ያጠረው ልጅ ይዛ ቁጭ ብላ ሰው እንዲገባ ያው ሼር ለማድረግ ቁጭ አልኩላት 100,000 ሰጥቼ ነው የወጣሁት ለልጁ እንደገና ደግሞ ከሷ በኋላ ለሌላ ሰው 15,000 ሰጥቻለሁ ለሌላ ሰው 20,000 ሰጥቻለሁ ግን እሷም የሆነ አቀድ አለባት ችግር አለባት ከኛ ጋር ትፋታ በቃ አሁን እኮ አልኳት የሚያስገድደን የለም ስለምንም ነገር አቅዷን እንደፈለገች ሱን ግን ከኛ ጋር ትነጋገር ሙኒት በቃ አለቀ خلاص ፍላጎቷ ነው መብቷ ነው በምትፈልገው መንገድ ትሂድ በቃ ግን ከኛ ጋር እንትን ትበል እየገባች አታሰድብ ሰው በቃ خلاص እኔ ተኝቼ ነበር ጋይስ ትጠራ አሬት ነው የምትጠራው خلاص አትጥሩ ለምንድን ነው የምትጠራት خلاص እንዴ ደግሞ መስካ ዚቅጣም እንዴ ቫይራል በጠረረ ቁጥር አንዴ ጠንቋይ አንዴ ስልክ ያነሱም አንዴ እንደዚህ ሆነ በስንቱን እንበጥበጥ እንዴ خلاص ጋይስ እንደፈለገች ትሁን የኛን ስም ብቻ ግን አታንሳ በቃ አለቀ خلاص በስ የኛን ስም አታንሳ እንደፈለገች ይዛቱ ምን አገባን እኛ ነስ ተቸገርን እኮ ጋይስ አዜብዬ ለደረሰብሽ ውርጅብኝ ጧት ራሱ ይቅርታሽ ጃፒ ቤሩት ሌር ጥቂት እየቆረጠ ነው ሳሪ ወይ ጃፒ ሰላም እንዴት ናችሁ አረብ ሊጎች ሰላም ምንድነው የአረብ ሀገር ጉዳይ በእኛ ነው የሚፈታው ብላችሁ ነበር ሌላ የጥንቋዩን ጉዳይ እንዴት አትፈቱልንም ታርቆ መጣ ጃፒ መሲ ጠይቃት እኔ እንደው የምሬ ነው ለምንድን ነው የምትጮቱብን እኛ እናንተ ትልልቅ ሰው ናችሁ የአረብ ሀገር ጉዳይ እኛ እንፈታለን እኛ እንይዛለን ለኛ ተውት ብላችኋል እስካሁን ቃል አልሰጠንም ለምንድን ነው ታዲያ ይሄን ጉዳይ ያልፈታችሁት እንዴት ሴት ልጅ ጧት መሲ እየሄደችባችሁ የት ነህ አንተ ጧት እኮ መሲ ውስጥ ትለዋለች ስንት እንደኛ ስራ አለን እኮ እና እረፍት ስንሆን ነው የምንመጣው እዚህ ካራስ ስለዚህ መሲን እንትን ፎሎ አርጋት ስትገባ ጆይን ብለህ ግባ መሲ ናት ዋና የያዘችው ጉዳዩን እንደውም ወደ ቤሩ ምንድነው አቢባድን እንደማስታወቂያ ለጥፈው የመጣችሁ ለምንድን ነው ኧረ በህግ አምላክ ስለኛ ብቻ አውራ ወንድሜ ስለኛ የአረብ ሀገር ጉዳይ አይደል አሁን ክስ እኮ ነው የመጣሁት መክሰሳቸው እንዴት እኛ ነው እናንተማ ምን አደረጋችሁ እናንተ እኮ አንደኛ የእውነተኛ የኢትዮጵያዊ መንፈስ ያለባችሁ ሰዎች ናችሁ ወራችሁም ይጣፍጣል ምናችሁ ምንም ሁሉ ነገራችሁ ደስ ይላል አሁን ሳሪ የሆነ እናቴን ነው የምትመስለኝ እኔ በጣም ነው የምወድህ ታውቃለህ በጣም እየተጣላን ራሱ ተጣላን አንድ ቀን ብቻ ቢራ እየጠጣች እንትና ጆከር አስቀረጻት እንጂ እኔ ጭራሽ ቢራም አልጠጣም የምር እንዲጠርሙሱን ይዘሽ ደቅ አልጠጣም ጭራሽ ስማ የት ጠፍቶ ነው ግን ወንድሜ ማነው አለ አይቻልም ስሚ ሳያስበው በውስጥ መስመር ይሄን ጉዳይ እፈታለሁ ብሎ አዋራቸው በድምፅ ተያያዘ እናቴ ወየ ብለውታል ብለው ለካ እያመቻቹት ነበረ
የሆነ ቀን ላይ ወደ 100 ምናምን ሺህ ሰው ሰጡት። እርኩስ መንፈስ የተነሳ ማለት ነው። 100 ምናምን ሺህ ሰው ብቅ ብሎ አየው። በቃ ከዛ በኋላ አኬሩን ለበለቡት ወደ ታች። አሁን ዝቅጥ ብሎ ጆከር ለምን አገባም ስለ ኧረ ተወኝ ሲያወራኝ ራሱ በስልክ እግዚአብሔር አይቼው አላውቅም። ገብቶ ያውቃል ጆከር ጋይስ አሁን ለሕክምናም ለምንም ወደዚህ መምጣታችን አይቀርም። ስሚ ጃፒ እና ጆከር እኮ ለገኒ ድምፅ ሲሆን አልነበር? ቤታቸው ተርቷል። ማርያምን ይሄኛ የተበደልሹ በደል በቃኛ ከጎንሽ ነኝ ሊሏታል። እሷ ደግሞ እስቲ ማርያምን በይ ናቸው እና ጠርቷት ምናምን ከጎንሽ ነን አሏት። እያቀሳሰርን ነው እኛ ሀቢባና እሷ እንዲጣሉ እንደው አራታው አይጃክ እሷ ምን አደረገች? ለራሷ አርግዛ ማ ሲጨቀጭቋት ቶኝ እስቲ ግን አሁን ካልጠፋ ነገር ሳሪ ካልጠፋ ነገር ስንት አጀንዳ እኮ አለ። እንደው ሰው ልጅ ሰው ላይ እንደዚህ ያሰራው ባሌ ሄዶ ደክሏታል። ከዛ በኋላ ተስማምተናል። እንዴት እኔ እኮ ጠየኳታች ገነት የምትባለውን አልሰማችሁም እንዴ? ባልሽን ያወጣችብሽ ሴት ጋር እንዴት ጓደኛ ትሆኛለሽ? እሱስ ጋርስ እንዴት አብረሽ ትኖሪያለሽ? አሁን ባልሽ ከመሲ ጋር ቢተኛ አብረሽ ትኖሪያለሽ? ሳሪ እኮ እንደዛ ብዬ ጠየኳት። አንተ ባልጠፋ ሰው እንዴት እኔ ምሳሌ ታደርገኛለህ? ኖ ባልጠፋ ሰው መስፍን ለምን ምሳሌ ታደርገዋለህ? ሌሎች ሰዎች ምሳሌ አድርገው ሌሎች ሰዎች ነጮች ክርስቲያኖ ሮናልዶንና የሆነ ሰው መስል ታሪክ ክርስቲያኖ ሮናልዶ ከሚስቱ ጋር ይመስላት ከፈለገ አይደለም። ሁላችሁንም ብትጠየቁ እዚህ ጋር ይሄ ጥያቄ ለሁላችሁም ነው። ገባሽ? አሁን ሳሪ ስሟን ስለጠራው ስለሚቀለኝ ነው። ስሟን ስለጠራኋት አይደለም። ግን እንደው ሁላችሁም ብትሆኑ እንደው ከዚህ መካከል እርስ በርስ እንደዚህ አይደለም አብረሹ ልትኖሪ አይደለም ከእሷ ጋር አብረሽ ያቺ ገነት የምትባል ከብት እኮ ምንድን ነው ያደረገችው? ይችኛዋ ራይል የምትባለው ባሏን ወጥራ እንትን ብለዋለች፣ አጫውተዋለች። ከዛ ራሷ በቃሏን የነገረችኝ እንግዲህ እና እንዴት ከእሱ ጋር እንዴት አብረሽ ተኛለች? እንዴት ትቀልዳለህ እንዴ? ህይወቴን ላበላሽ ከእሱ ጋር ተለያየች። የአረብ ጠንቋይ ደግሞ ከባድ ነው ታውቂዋለሽ። እንዳትበሉ እንጂ እያወቀች ነው የተኛችው። ሰ አዎ ሄዶ አጫወታት። ሰውየው ደግሞ ኖርማል ነው ገብቶ አረብ ነው ሀብታም ነው። እና ራሷ እኮ ነው ያለችው። እዛ ሪከርድ ምናምን አላደረጋችሁም እንዴ እነ መሲ? ጃፒኛ እኔ ለራሴ ጊዜ የለኝም። አልፎ አልፎ እንደዚህ ስል ነው የምሰማቸው። የምሬ ነው የምልሽ ሳሪ። አሁን ይሄ ወንጀል ነው ገባሽ? አሁን አንድ ሴት ልጅ ጓደኛ የምትል ማን ጋር ነው ድምፅ ያለው? ስሚ አንድ ሴቶች ናችሁ እናንተ በብዛት እዚህ ውስጥ ያላችሁ። እናንተ አሁን ሴት ልጅ ነሽ፣ ባልሽ አብሮሽ የሚኖረው ባልሽ ከገዛ ጓደኛ የምትያት ሴት ጋር አብሮ ተኝቶ ከዛ በኋላ ከአንቺ ጋር ቢተኛ እንደ ቆሻሻ ነው መቁጠር ያለብሽ። በቃ ላዩ ላይ መጥፋት ነው ያለብሽ። ባየሹ ቁጥር አንተ ቆሻሻ ሬሳ ቅማላ ማለት። ያቺ ገነት ምን አለች? እንዴት ትቀልዳለህ? ሀብታም እኮ ነው አለች። ሀብቴንና አሳልፌ ሰጥቼ ለእሷ ሀብታም ሆና እኔ ድሃ ሰውን ማየት አልፈልግም አለች። ለዛ ነው የጥንቁልናቸው የእውነት የዲያብሎስን መንፈስ ተሸክመው እንደሚኖሩ እዛ ላይ ያሳየናል። እና መሲ እውነቷን ነው በዚህ ነገር ላይ እኛ አንቀየማትም፣ መሲ አንቃወማትም። ጃፒ በነገራችን ላይ ሴቷን አግኝቶ ያገባበት ቦታ ይወስነዋል። ሚስቱን እንደዛ በሚስቱ ላይ ጓደኛዋ ጋር ለመሄድ እሷን የት ነው ያገኛት? እንዴት ነው ያገኛት? እሱ ይወስነዋል። ሚስቱን ያገኘበት ቦታ ይወስነዋል እንጂ ወንድ ልጅ እንደዚህ አያደርግም። ደህና ቦታ ካገኛት ግን እሷም ቀምታው ከሆነ እሱም ይሄድባታል። 4 ነጥብ። የቤሩት ዜጋ እኮ ነው እኮ እሱ ከሌላ ሰው ቀምታው ነው የሚሆነው። ስለዚህ እሱ ደግሞ ሄደባት። እሷም ከሰው እንትን ብላው ነው ተዳብላው ነው በእርግጠኝነት እንጂ እንደዚህ በክብር ያገኛትን ሴት እንደዛ አያረግባትም። ኔቨር። ያ እነዚህ ሴቶቹ ጠንቋይ ሴቶቹ እኮ ነው ባሌ የሚባባሉት እንጂ እነዚህን ማማን እንደ ሚስት አድርጎ ይዛቸዋል። ሲጀምር እኮ ሚዲያ ላይ ወጥተው ከሚናገሩት ንግግር እኮ ትለኩታላችሁ። እንደገና ካለባበሳቸው
አዎ በጣም ብልግና ነው ነገረ ስራቸው ሁሉ የተምታታ ነው። ጃፒ ማርያም በእንደዚህ አይነት ውስጥ መግባት በጣም ራስ ያስፈልጋል። ጌታ ስራን ራሱ ዩዝ ማድረግ ነው። ሲጀመር ከንግግራቸው ማንነታቸውን መለካት ይቻላል። የሚናገሩት ንግግር ወይ ካፋቸው የሚወጣው ስህተቷ ምን መሰለሽ? የጠንቋይን ስራ አደባባይ ላይ አምጥታ ማስተዋወቅ ትክክል አይደለም። አንተናንም ሙናንም ሲወቅሱሽ ነበር። ደግሞ መሀል ላይ አስገብተውሽ ነበር። እግዚአብሔር ይድረስልሽ እናት። እኔ ጠንቋዮቹ ጋር ሲሆን በዛው ጋር አስታከው እሷም ምናልባት ሊሆን ይችላል ብሎ የሆነ ነገር አስይዘውሽ ምናምን ተለጥፎች። እኔ ሲጀመር ጃፒ ባሌን ይነካ አይደለም ባጠገቡ ያለፈ ሰው ማስወግድ ሰው ነኝ። ሲጀመር ደግሞ ሄዶ ቢነካ መጀመሪያ የእሱን ነው ቆርጬ አንገቱ ላይ ማንጠለጥልለት። እሱ ነው የኔ ሄዶ ሰው የነካለት አንጠለጥልለታለሁ አንገቱ ላይ። እንዴ አይ የሆነ ሌላ ነገር ይዘሽ ነው እኮ የምልሽ። እንደዚህ አይነት ተው ምናምን አልኩኝ። አውቀህ ነው አይደል? ልታነካ እግዚአብሔር ሳታስብ የሆነ ነገር እንትን ብሎብሽ ነው መሰለኝ። ያው ሰው ደግሞ በግል ሕይወቱ ማንም አያገባውም ብዬ ተከራከርኩልሽ። ግን ብቻ ይሁን ምን ሳጨስ እንትን ያሉትን ነው ያ ትተሻል። አሁን ጎበዝ አልተውም ጃፒ አልተውም። እንዴ ሳምባል ተከራየው ከነሱ በራሴ ሳምባል እና እንደ ቁም ነገር አይቆጥሩትም ሰዎች። የሚያጨስ ሰው ከሆነ ቁም ነገር ያለው አይመስላቸውም። ገባሽ? ለዛ መተውሽ ጥሩ ነው ብለን መያዝ ነው። እኔ አልተውኩም። ማጨሴ የሚቃወም ሰው መቅረት ይችላል። በራሴ ሳምባ እያጨስኩ የራሴን ገንዘብ እያጨስኩ ምን አገባቸው? ስለዚህ ዳኝነትም ምንም እንትን የምትፈልጉ ከሆነ ከነሱ ሴ እያልሽ ነው። ሙኒት ይመቻት እና አትናገሯት። ሳሪን አታያትም? የተማረ ሰው እንኳን እኮ እንደ ሳሪ ህዝብ አያስተዳድር። ቁጭ ብላ 30 ስልክ አላት ተከተቅ እያደረገ እጣኑ መጣብን። እንግዲህ ከዚህ ቤት አንወጣም፣ ጨሶብናል። አሜን አሜን በሉ ከታች። ሳሪ መጡ እንዴ? ምንድን ነው እንዴ? ከየት ነው የሚወጣው ጭሱ? እንደዚህ እየጨሰብን አይደል እንዴ? ታዲያ ታስረን ሚዲያ ላይ እንትናን ራሱ ማነው ሮማንን ራሱ እንዴት እንዳፈዘዛችኋት። አሜን አሜን በሉ ሲጨስባችሁ እናቴ። ነፂ አልደረሰልሽም እስካሁን? ቡና አልጠጣ ነው ጋይስ። ቆዩ ስልክ እኮ እየመለስኩ ነው። አውሩ፣ ልናወራ ነው። ማሪ ጃፒ ወረደ እንዴ? ወይ ጉድ! እያወራ ነው ብዬ እኮ ነው። እስቲ ቆይ ወንድሜ፣ ቆይ እያወራሁት ነው። እሺ እስቲ ሴት ናት የባንጋሊ ልጅ ትመስላለች። ትናንትና ወደ እየነበርና በጣም በርበሬ ጨምረሽ ታኪና ብዬሽ ነበረ። እኔ እስካሁን አልመጣም። አድርጎልኝ እኔ ደግሞ ከአዳር ነበረ ስራዬና ስራ ናይት ስራ ነው ብቻ ጓደኛ ምናምን የሚመጣ ከሆነ እሺ ወንድሜ፣ ትናንትና ሽሮና በርበሬ ብለህ ነበረ ስለዚህ ሽሮ በርበሬ ከጨመርኩ ለነገ ብያለሁ። እኛ ለነገ ነው የሚደርስ፣ ለዛሬ አይደለም። ፊ ወላ ማፊ هذا اوردر كبرني። እሺ ሙኒት አለሽ? ወይ ወንድሜ? አዎ ሙኒት አለሽ? ሙኒት ካለሽ አለው በይ።
ጎመን አለ የምትፈልጉ ጎመን ግዙ። ጎመን የምትፈልጉ ሙኒት አለሽ? ቆይ ሙኒት ጎመን አለሽ ውዶች? ጎመን አለ፣ እንጀራ አለ፣ ሽሮ አለ፣ በርበሬ አለ። ጎመን መጥቷል። ትኩስ ጎመን የምትፈልጉ አላችሁ? ጎመን ጋይስ፣ ስኳር ድንች አለ።